President Trump is now floating the idea of running for a third term in some of his strongest comments yet. The president reportedly told Meet the Press anchor Kristen Welker that he wasn't joking when asked about the possibility, and he said that there were ways around the constitutional term limits on the presidency. But despite that, so many people are saying, you've got to run again. They love the job we do. Most importantly, they love the job. ፕሬዝዳንት ትራምፕ አሁን የያዙትን የስልጣን ቆይታ ጊዜ ሳያጠናቅቁ የአሜሪካ ህገ መንግስት ከሚፈቅደው ውጪ በቀጣይም ለሶስተኛ ጊዜ ፕሬዝዳንቶኛ አሜሪካን እመራለሁ እያሉ ነው። በርካቶች ይህ ሰው ምን ነካቸው? ይሄ እኮ አሜሪካ ነው እያሉ ይገኛሉ። ሚዲያዎችም በሰፊው እየተቀባበሉት ነው። በመግቢያችን የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ከልብ የመነጨ የከበረ ሰላምታችን በእያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የአሜሪካ ህገ መንግስት አንድ ፕሬዝዳንት ከሁለት ጊዜ በላይ ፕሬዝዳንት ሆኖ ማገልገል አይችልም በማለት ይደነግጋል። በአገሪቱ የምርጫ ስነ ስርዓት ያለው አሰራርም ይሄው ነው። ሆኖም ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ ተመርጬ አሜሪካን እመራለሁ እያሉ ነው። አነጋጋሪው ሰው በዚሁ የሰሞኑ ሐሳባቸው ዛሬም እያነጋገሩ ነው ይዘናል። የህዝብ ተወካዮች ምክር ቤት የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ረቂቅ አዋጅን መርምሮ አጸደቀ። ይህ ረቂቅ አዋጅ ለምክር ቤቱ የቀረበው ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለአንድ ዓመት የማራዘም እቅድ እንዳለ ካስታወቁ ከቀናት በኋላ ነው። መረጃው የጥንቅራችን አካል ነው። በፋኖ የድርድር ጉዳይ የተሰማው መረጃ እያነጋገረ ነው። የፋኖ ኃይሎች በየትኛውም የአውሮፓ ሀገር እንዲደራደሩ ዋስትና ለመስጠት ዝግጁ ነኝ ያለው የአማራ ሰላም ካውንስል እውቅና ያለው የታቀደ ሆነ የተጀመረ የሰላም ድርድር የለም ብሏል። መረጃ የጥንቅራችን አካል ነው። በወለጋ በርካታ ሰዎች መገደላቸውን የሚያመለክት መረጃ ወጥቷል። ከዚሁ ጋር በተያያዘ ያለው መረጃ የምናደርሳችሁ ይሆናል። ብሔራዊ ባንክ መደበኛ የውጭ ምንዛሪ ጨረታ ሊያካሄድ መሆኑን አስታውቋል። የሀገሪቱ የውጭ ምንዛሪ ክምችትም ታይቶ በማይታወቅ ሁኔታ አድጓል፣ ተመንድጓል ሲልም አስታውቋል። በዕለቱ ከተካተቱት መረጃዎቻችን መካከል ነው። በሻሸመኔ የራስ ተፈሪያን ማህበረሰብ ቁጥር በእጅጉ እየቀነሰ ነው። በሻሸመኔ ለዘመናት የኖሩ የራስ ተፈሪያን ማህበረሰቦች ህልውናችን ላይ አደጋ እያንዣበበ ነው ሲሉ ቅሬታ አሰምተዋል። በወሩ የማህበረሰቡ መሪ ለእስር የተዳረገ ሲሆን ከጊዜ ወደ ጊዜ እየጨመረ የመጣው ጫናና ጥቃት ቤት ማፍረስ ማህበረሰቡ ለቆ እንዲወጣ እየተገፋ መሆኑ ተሰምቷል። በጉዳዩ ወጣ አንድ ዘገባን የምንመለከት ይሆናል። የትራምፕ የማባረር ዘመቻ እንደቀጠለ ነው። አሜሪካ የወንበዴ ቡድን አባል ናት ያለቻቸውን ሰዎች እጅና እግራቸውን በሰንሰለት በማሰር ወደ ኤል ሳልቫዶር ልካለች። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የዛሬው አዋጅ የህዝብ ተወካዮች ምክር ቤት የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ረቂቅ አዋጅ በዛሬው ዕለት አጽድቋል። የጸደቀው ረቂቅ አዋጅ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 አዋጅን የሚተካ ይሆናል። አዋጁ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል ነው። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን ላይ የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሚሰጥ ነው። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 2017 ዓ.ም ባካሄደው ስብሰባ ላይ ቀርቦ እንዲጸድቅ የተደረገው ይህ አዋጅ የስልጣን ዘመን የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ይሆናል። ከትግራይ ጊዜያዊ አስተዳደር የቆይታ ጊዜ መራዘም ጋር በተያያዘ የህግ ማሻሻያ እንደሚደረግ ጠቅላይ ሚኒስትር አብይ አህመድ ከሳምንት በፊት በፓርላማ በነበራቸው ማብራሪያ ፍንጭ የሰጡ መሆኑ የሚታወስ ነው። ጠቅላይ ሚኒስትሩ ባለፈው ሳምንት ረቡዕ በማህበራዊ ትስስር ገጻቸው በትግርኛ ባሰፈሩ ጽሑፍ በ2015 ዓ.ም የተቋቋመው የክልሉ ጊዜያዊ አስተዳደር የ2 ዓመት የስልጣን ዘመን ማብቃቱን ገልጸው ነበር። ጊዜያዊ አስተዳደሩ በ2 ዓመት ቆይታው ሊሰራቸው ይገቡ የነበሩ ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለ ገልጸዋል። ከነዚህ ቁልፍ ጉዳዮች ውስጥ አንዱ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማካሄድ ሁኔታዎችን ማመቻቸት እንደነበር ጠቅላይ ሚኒስትሩ ገልጸዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩ የቆይታ ጊዜ በአንድ ዓመት እንደሚራዘም ያስታወቁት ጠቅላይ ሚኒስትሩ ይህ የሚከናወነው የህግ ማሻሻያ ተደርጎ እንደሆነ ገልጸው ነበር። በዚህ መልእክታቸው በአቶ ጌታቸው ረዳ ሲመራ ለቆየ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ለመሾም የትግራይ ህዝብ ጥቆማ እንዲሰጥ ጥሪ ማቅረባቸውም ይታወሳል።
የትግራይ ክልል ጊዜያዊ አስተዳደር የጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌደራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌደራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልል ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ ፌደራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልል ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር ማዋል ካልቻለ ፌደራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛው ሁኔታ እንደ በትጥቅ የተደገፈ የአመጽ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት በክልሎች ጣልቃ የሚገባው የፌደራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌደራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ መራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሯል። ወደ ቀጣይ መረጃ አለፍን። ምክር ቤቱ ስለ ፋኖ ድርድር በፋኖ የድርድር ጉዳይ የተሰማው መረጃ እያነጋገረ ነው። የፋኖ ኃይሎች በየትኛውም የአውሮፓ ሀገር እንዲደራደሩ ዋስትና ለመስጠት ዝግጁ ነኝ ያለው የአማራ ሰላም ካውንስል እውቅና ያለው የታቀደም ሆነ የተጀመረ የሰላም ድርድር የለም ብሏል። የአማራ ክልል ሰላም ካውንስል በአማራ ክልል ባሉ ታጣቂ ኃይሎችና በፌደራል መንግስት መካከል በአውሮፓ የሰላም ድርድር ለማድረግ መታሰቡን የሚገልጹ ሐሳቦችን አላውቃቸውም ብሏል። የካውንስሉ ሰብሳቢ አቶ ያየራድ በለጠ ካውንስሉ ሁለቱም ወገን ወደ ሰላም ስምምነት እንዲመጡ ጥረት እያደረገ እንደሚገኝ ከአሃዱ ጋር በነበራቸው ቆይታ የገለጹ ሲሆን ይሁን እንጂ በአሁኑ ሰዓት ምንም አይነት የተጀመረ ድርድር የለም ብለዋል። ድርድር ለማድረግ የራሱ የሆነ የሚያስፈልጉ ሂደቶች መኖራቸውን የሚያነሱ ሲሆን የዓለም አቀፍ ማህበረሰብ ጫና እንዲያሳድር ጥሪ ከማድረግ በዘለለ ግን ስምምነት የተጀመረበት አካሄድ የለም ሲሉ ተናግረዋል። ካውንስሉ መንግስትም ሆነ ታጣቂ ኃይሉ በራሳቸው በፈለጉት ቦታና አደራዳሪ እንዲደራደሩ ግፊት ሲደረግ መቆየቱን የሚገልጹት ዋና ሰብሳቢው በዋናነት ግን ውይይትና ድርድር ከተካሄደ በአፍሪካ ህብረት አሸማጋይነት የሚደረግ ስምምነት የተሻለ እንደሚሆን ጥቆማ ሰጥተዋል። በትኩረት መታየት ያለበት ጉዳይ ግን ሁለቱም ወገን ውጊያ በማቆም የመደራደር ፍላጎት አላቸው ወይ የሚለው ጉዳይ ጥያቄ የሚያስነሳ መሆኑን ገልጸዋል። ሁለቱም አካላት የድርድር ፍላጎት አላቸው ወይ የሚለው ዋና ጉዳይ መሆኑን የሚገልጹት አቶ ያየራድ መንግስት ከዚህ ቀደም የካውንስሉን ጥሪ መቀበሉን ተናግረዋል። ካውንስሉ ታጣቂዎችም ወደ ድርድር እንዲመጡ ጥሪ ሲያቀርብ የቆየ ሲሆን አሁንም ታጣቂዎች ጥሪውን ተቀብለው ወደ ድርድር እንዲመጡ የሚያደርገውን ጥሪ እንደሚቀጥልበት ጠቁመዋል። የአማራ ክልል የሰላም ካውንስል ሰብሳቢ አቶ ያየራድ በለጠ ይህን ሲመልሱ ሁለቱም ተዋጊ ኃይሎች ወደ ድርድር እንደሚመጡ ለማድረግ ከባድ ስራ መሆኑ ሊታወቅ ይገባል ብለዋል። የፌደራል መንግስት ተደጋጋሚ ሰላም ጥሪዎችን ከማድረግ በዘለለ ወደ ድርድር የሚመጣበት ሁኔታ ማመቻቸት ላይ ስራዎችን በደንብ ሊሰራ ይገባል ሲሉ አሳስበዋል። የአንድ አካል ፍላጎት ብቻ ችግሩን የሚፈታበት ሁኔታ ባለመኖሩ በሁለቱም በኩል የመተማመን ሁኔታ መፈጠር እንዳለበት የካውንስሉ ሐሳብ መሆኑን ገልጸዋል። ሆኖም ካውንስሉ አፋጣኝ የተኩስ አቁም መደረግ አለበት ብሎ እንደሚያምንም ጨምረው ተናግረዋል። አሁን ላይ ግን በተጨባጭ ይህ ነው የሚባል የድርድር ሁኔታዎች አለመኖራቸው ሊታወቅ የሚገባው ጉዳይ መሆኑን የካውንስሉ ሰብሳቢ ገልጸዋል። በቀጣይ መረጃ ትራምፕ ለሶስተኛ ጊዜ ፕሬዝዳንት ለመሆን ፕሬዝዳንት ዶናልድ ትራምፕ አሁንም በአነጋጋሪነታቸው እንደቀጠሉ ነው። በአሜሪካ ህገ መንግስት ፈጽሞ የማይፈቀደውን አንድ ፕሬዝዳንት ከሁለት ጊዜ በላይ ለምርጫ አይወዳደርም የሚለውን ህግ ወደ ጎን በማለት ለሶስተኛ ጊዜ አሜሪካ ፕሬዝዳንት የመሆንበት አካሄድ አለ ሲሉ ተናግረዋል። ትራምፕ አሜሪካ በታሪኳ ከነበሯት ፕሬዝዳንቶች መካከል 45ኛው ፕሬዝዳንት ነበሩ። በዚህም ለ4 ዓመታት ያህል አሜሪካን አስተዳድረዋል። በመሃል በቀድሞ ፕሬዝዳንት ጆ ባይደን ተሸነፉ። እናም ባይደን 46ኛ አሜሪካ ፕሬዝዳንት በመሆን ስልጣኑን ተረከቡ። አሁን ደግሞ ቀጣዮቹን 4 ዓመታት አሜሪካን ለመምራት ትራምፕ 47ኛው አሜሪካ ፕሬዝዳንት ሆነው ተመርጠዋል። አሁን ያሉበት ስልጣን ላይ ሆነው 48ኛው ፕሬዝዳንት ለመሆን እያለሙ መሆኑን አስታውቀዋል። በ22ኛው አሜሪካ ህገ መንግስት ማሻሻያ መሰረት አንድ ፕሬዝዳንት ከሁለት ጊዜ በላይ መመረጥ አይችልም። አንቀጹ ግልጽና የማያሻማ ነው። No person shall be elected to the office of the president more than twice ወይም አንድ ሰው ከሁለት ጊዜ በላይ ፕሬዝዳንት ሆኖ መመረጥ አይችልም በማለት በግልጽና ቁልጭ ባለ ሁኔታ ያስቀምጠዋል። ትራምፕ ግን ይችን ሁለተኛዋን ጊዜ እንዳጠናቀቅኩኝ ለሶስተኛ ጊዜም ተወዳድሬ አሜሪካ ፕሬዝዳንት ለመሆን የሚከለክለኝ የለም ሲሉ የማስታወቃቸው ጉዳይ በሰፊው እያነጋገረ ነው። ሰውየው አብደዋል እንዴ? ይሄ እኮ አሜሪካ ነው። ለመሆኑ ህገ መንግስቱን አንብበዋል ቢባሉም ይሄ መች ጠፋኝና ያልገባችሁ እናንተ ናችሁ። ህጉን አውቀዋለሁ ግን ደግሞ የህግ ጨዋታ አለው ሲሉም ነበር የተናገሩት።
የአሜሪካ ህገ መንግስት በሌላኛው አንቀጹ በህዝብ የተመረጠው ፕሬዝዳንት ስልጣኑን ከለቀቀ ወይም እንዲለቅ ከተደረገ ወይም ደግሞ በሞት ከተለየ ወቅቱ ምክትል ፕሬዝዳንት ዋናውን ፕሬዝዳንት ተክቶ ፕሬዝዳንት ይሆናል ይላል። እናም ትራምፕ የአሁኑ ምክትል ፕሬዝዳንታቸው ጄዲ ቫንስ ለቀጣዩ ፕሬዝዳንታዊ ምርጫ እንዲወዳደር ካደረጉ በኋላ ጄዲ ቫንስ በምርጫው ሂደት እሳቸውን ምክትሉ አድርጎ ያስከትላቸዋል። በዚሁ መሰረት የአሁኑ ምክትል ፕሬዝዳንት ጄዲ ቫንስ ምርጫውን ካሸነፈ በኋላ ስልጣኑን ለትራምፕ ይለቃል ማለት ነው። በዚሁ በህዝብ የተመረጠው ፕሬዝዳንት ስልጣኑን ከለቀቀ ወይም እንዲለቅ ከተደረገ ወይም ደግሞ በሞት ከተለየ የወቅቱ ምክትል ፕሬዝዳንት ዋናውን ፕሬዝዳንት ተክቶ ፕሬዝዳንት ይሆናል በሚለው አንቀጽ መሰረት ትራምፕ ለሶስተኛ ጊዜ አሜሪካን በፕሬዝዳንትነት የሚመሩ ይሆናል ማለት ነው። ሰውየው መጀመሪያ ስለዚህ ጉዳይ ሲናገሩ ነገሩን ያነሱት እንደ ቀልድ አስመስለው ነበር። ሆኖም በመጨረሻ ከኤንቢሲ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ የምን ቀልድ የምሬን ነው ሲሉ ትራምፕ የምራቸው መሆኑን እቅጩን ተናግረዋል። ነገሩን ሰዎች የተረዱት የህግ ጨዋታው ሲተነተን ነበር። ከተመረጡ 3 ወራትን እንኳን ያልደፈኑት ትራምፕ በእነዚህ የቀናት ጊዜያቸው በርካቶች አረበቃና አንገፈገፈን እያሏቸው ነው። ትራምፕ በአሁኑ ሰዓት የ78 ዓመት አዛውንት ናቸው። የአሁኑን የ4 ዓመት ቆይታ ጊዜያቸውን ሲያጠናቅቁ 82 ዓመታቸውን ይደፍናሉ። ከዚህ ቀጥሎ እሳቸው እንደሚሉት አሜሪካን ለሶስተኛ ጊዜ የሚመሩበትን ከመርፌ ቀዳዳ የጠበበ ዕድል ካገኙ ደግሞ በ86ኛ ዓመታቸው የስልጣን ዘመናቸው ይጠናቀቃል ማለት ነው። President Trump is now floating the idea of running for a third term in some of his strongest comments yet. The president reportedly told Meet the Press anchor Kristen Welker that he wasn't joking when asked about the possibility, and he said that there were ways around the constitutional term limits on the presidency. But despite that, so many people are saying, you've got to run again. They love the job we do. Most importantly, they love the job. ወደ ቀጣይ መረጃ አለፍ። በወለጋ 21 ሰዎች ተገደሉ። በወለጋ 21 ሰዎች የተገደሉ መሆኑን የዶቼ ቬለ ዘገባ አመልክቷል። ግድያዎቹ የተፈጸሙት በአካባቢው የሚንቀሳቀሱ የታጠቁ ኃይሎች መሆናቸውን ዘገባው አክሏል። ግድያው የተፈጸመው በሆሮ ጉድሩ ወለጋ ዞን በአበደንጎሮ ወረዳ ነው ተብሏል። የአካባቢው ነዋሪዎች ዋቢ ያደረገው የዘገባ ጥቃቱ የተጀመረው ባለፈው ሳምንት ሐሙስ አመሻሽ ላይ መሆኑን ያመለከተ ሲሆን በእለቱ በወረዳው ቱሉ ሞቲና ኩሳ በሚባሉ ቦታዎች ላይ ጥቃት መድረሱን አመላክቷል። በዚህም በስራ ላይ የነበሩ የጸጥታ ኃይሎችን ጨምሮ የሰላማዊ ሰዎች ህይወት ማለፉን ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች ነግረውኛል ሲልም ዶቼ ቬለ በዚሁ ዘገባው አስታውቋል። ከትላንት በስቲያ ቅዳሜም በሞተር ብስክሌት ሲንቀሳቀሱ የነበሩ ሰዎች ላይ በደረሰው ጥቃት ከፍተኛ የአካል ጉዳት መድረሱን አክሏል። 11 ሰዎች በአንድ ስፍራ ነው የገደሏቸው። በተጨማሪም ወደ ቱሉ ሞት ሄደው 4 ሰዎችን ገድለዋል። ሌላ ቦታም የ5 ሰዎች ህይወት ያለፈ ሲሆን በአጠቃላይ 21 ሰዎች ህይወት አልፈዋል ሲሉም ነዋሪዎቹ መረጃውን ለዜና ምንጩ አስረድተዋል። ህይወታቸው ካለፈው ሰዎች በተጨማሪም 5 ሰዎች በታጣቂዎች ታፍነው መወሰዳቸውን ነዋሪዎቹ ተናግረዋል። በጥቃቱ ህይወታቸው ካለፉ ሰዎች መካከል አንድ ሞቱማ ቶሎሳ የተባለ የ7ኛ ክፍል ተማሪ እንደሚገኝ ተመልክቷል። በታጣቂዎች ታፍነው የተወሰዱ ሰዎችም ጉዳይ እስካሁን አለመታወቁን ሌላ የወረዳው ነዋሪ ተናግረዋል። ዘገባው በማጠቃላይ የተፈጠረውን ክስተት በተመለከተ ለማጣራት በአበደንጎሮ ወረዳ ወደ ወረዳው ዋና አስተዳዳሪ አቶ ከተማው ቁማና ወደ ወረዳው ፖሊስ ጽፈት ቤት ተወካይ ኢንስፔክተር ተክሉ ዮናስ ለማግኘት በእጅ ስልካቸው ላይ ተደጋጋሚ ብንሞክርም ስልካቸው ሊነሳልን አልቻለም በማለት ቋጭቷል። በቀጣይ ርዕስ ብሔራዊ ባንክ መደበኛ ውጭ ምንዛሪ ጨረታ ሊያካሂድ ነው። የኢትዮጵያ ብሔራዊ ባንክ መደበኛና ተከታታይነት ያለው የውጭ ምንዛሪ ጨረታ ሊያወጣ መሆኑን አስታወቀ። የማዕከላዊ ባንኩን የተረጋጋ የውጭ ምንዛሪ ስርዓት ግብን ለማሳካት የኢትዮጵያ ብሔራዊ ባንክ ለበርካታ ወራት የሚቀጥል መደበኛና ተከታታይ የውጭ ምንዛሪ ሽያጭ ጨረታ አካሂዳለሁ ሲል በወጣው መግለጫ አስታውቋል። በመግለጫው መሰረት መደበኛ ጨረታው በየ2 ሳምንቱ የሚካሄድ ይሆናል። የማክሮ ኢኮኖሚ ሪፎርም ከተጀመረበት ከሐምሌ 2016 ወዲህ የውጭ ንግድ በመስፋፋቱ የውጭ ኋላ በመጨመሩና የካፒታል ፍሰት በማደጉ ምክንያት የኢትዮጵያ ውጭ ክፍያ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ ያሳይቷል ያለው ባንኩ የማዕከላዊ ባንኩ የውጭ ምንዛሪ መጠባበቂያ ክምችት በታሪክ ከፍተኛ ሆኗል ሲልም አስታውቋል። በኢትዮጵያ ውጭ ምንዛሪ ተመን ማሻሻያ መደረጉን ተከትሎ የብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት ባለፉት 9 ወራት ውስጥ 200% መጨመሩን የባንኩ ገዢ ማሞ ምህረቱ ተናግረዋል። የውጭ ምንዛሪ ተመን አስተዳደር ማሻሻያ የውጭ ምንዛሪ ፍሰት እንዲጨምርና ቀድሞ የነበረው የውጭ ምንዛሪ እጥረት እንዲቃለል አድርጓልም ሲሉ የባንኩ ገዢ አክለዋል። ወደ ቀጣይ ርዕስ አለፍ። በሻሸመኔ ራስ ተፈሪያን ማህበረሰብ ቁጥር በእጅጉ እየቀነሰ ነው። መሬታችንና ቤታችንን ልናጣ ነው። በሻሸመኔ ለዘመናት የኖሩ የራስ ተፈሪያን ማህበረሰቦች ህልውናችን ላይ አደጋ እያንዣበበ ነው ሲሉ ቅሬታ አሰምተዋል።
በወሬ ማህበረሰቡ መሪ ለእስር የተዳረገ ሲሆን ከጊዜ ወደ ጊዜ እየጨመረ የመጣ ጫና እየመጣብን ነው ብለዋል። ቤት መንጠቅ፣ ማፍረስና በግል ጥቃት በተደጋጋሚ እንደሚደርስ የማህበረሰቡ አባላት ይናገራሉ። ከሰሞኑ በወጣ አንድ ዘገባ ላይ ማህበረሰቡ አባላት ችግሩን ገልጸዋል። በኢትዮጵያ ሻሸመኔ የሚኖሩ ራስተፈሪያን መንደራቸውን የቆረቆሩት እንደ አውሮፓ አቆጣጠር በ1950ዎቹ ውስጥ ነበር። ንጉስ ኃይለ ሥላሴ በ500 ኤከር ወይም 202 ሄክታር መሬት ሰጥተው ነበር። በዚህ መሬት ላይ ከጃማይካና ሌሎች ካሪቢያን ሀገራት የመጡ የራስተፈሪ እምነት ተከታዮች የሚኖሩ ሲሆን ቁጥራቸው አሁን ላይ ወደ 250 መውረዱን የተነገረው። ለዚህ ምክንያቱ የአካባቢው ማህበረሰብ የራስተፈሪዎች እምነትና ሰንደቅን እንደ ጠላት መቁጠር በንጉሱ ዘመን የተሰጣቸው መሬት እንደተነጠቀ ማሰብ መሆኑ አባላቱ ባለፈው ሳምንት ለዘጋርዲያን አስረድተዋል። በቅርቡ ተደጋጋሚ ስሮች በማህበረሰቡ አባላት ላይ ቡድን ጥቃት ከቤት ማፈናቀሎች ተበራክተዋል ብለዋል። ዘጋርዲያን በሻሸመኔ ስላሉ ራስታዎች ባወጣው ዘገባ ባለፈው ሳምንት የማህበረሰቡ መሪ ራስ ፓውል መታሰሩን ዘግቧል። ራስ ፓውል በብሔር ብሔረሰቦች ቀን የአንበሳ ምስል መሃሉ ላይ ያለበት አረንጓዴ ቢጫ ቀይ ሰንደቅ ይዞ በመገኘቱና ከፍ አድርጎ በማውለብለቡ በፖሊስ ቁጥጥር ስር ውሏል። የራስታው ቤተሰቦች ጠበቆችን በመቅጠር በህግ ረገድ ጠንካራ ክርክር ያደረጉ መሆኑን ጋዜጣው አስፍሯል። የኃይለ ሥላሴ ዘመን የሚያስታውሱ የራስታዎች ሰንደቅ ያሁን ላይ በአገሪቱ የጨቋኝ ስርዓት ምልክት ተደርጎ መከልከሉን ዘጋርዲያን አስፍሯል። የፓውል ስር በሻሸመኔ ራስተፈሪያን ማህበረሰብ ዘንድ ቁጭት የፈጠረ ሲሆን ከተሰጠን መሬትና ሀገራችንን ለቀን እንድንወጣ የሚደረግብን ጫና ነው ማለታቸውን ዘገባው አስነብቧል። በዚህ ሁሉ ጫና ግን ለቀን አንወጣም ሲሉ ነው የተናገሩት። የአካባቢው ወጣቶች ተደራጅተው ራስታዎችን መተናኮስና ማጥቃት የተለመደ ተግባር መሆኑን ለዘጋርዲያን የማህበረሰቡ አባላት ተናግረዋል። እንደ አውሮፓ አቆጣጠር ከ2018 ወዲህ የሻሸመኔ ራስተፈሪያን ማህበረሰብ ህልውና አደጋ ላይ ወድቋል። የከተማ አስተዳደር ከማህበረሰቡ ላይ በርካታ መሬት የወሰደ ሲሆን ማህበረሰቡ በችሎት በመከራከር የተወሰነውን ማስመለስ ችሏል። በችሎት በጎ ፍቃድ መኖሩ ማህበረሰቡ ተስፋው እንዳይሟጠጥ ማድረጉና አባላቱ ለዘጋርዲያን የተናገሩት 2018 ላይ ዕውቁ የኦሮምኛ አርቲስት ሃጫሉ ሁንዴሳን መገደል ተከትሎ ሻሸመኔ ከፍተኛ የነውጥ ማዕከል የነበረች ሲሆን ራስተፈሪያንም የጥቃት ሰለባዎች ናቸው። ራስተፈሪያኑ ሰንደቃቸው ለአካባቢው ማህበረሰብ የሚያስቆጣ የጭቆና ምልክት መሆኑ ያሳስባቸዋል። ከዛ ጊዜው ነውጥ መልስ በሻሸመኔ የነበሩ 800 ራስተፈሪያን አብዛኞቹ ለቀው የወጡ ሲሆን አሁን ቁጥራቸው ወደ 250 ዝቅ ማለቱን የማህበረሰቡ መሪ ቄስ ክሪስቶፈር ባርንስ ለዘጋርዲያን ገልጿል። በቀጣይ ርዕሳችን ኢትዮጵያ ኬንያን የኤሌክትሪክ ኃይል ኤክስፖርት እንደተቆጣጠረች ተገለጸ። የኬንያ ኢነርጂና ፔትሮሊየም ተቆጣጣሪ ባለስልጣን ከሰሞኑ እንደገለጸው ከውጭ ከሚገባው ኤሌክትሪክ ኃይል ከፍተኛውን የገበያ ድርሻ የያዘችው ኢትዮጵያ መሆኗን ገልጸዋል። እስከ ታህሳስ ባሉ 6 ወራት ውስጥ ኬንያ ከውጭ ካስገባቸው ኤሌክትሪክ ኃይል 84.9% በኢትዮጵያ የተሸፈነ ሲሆን ኡጋንዳ 14.8%፣ የታንዛኒያ ታኒስኮ ኩባንያ ደግሞ 0.24% ሸፍነዋል። ይህም ኢትዮጵያን በአፍሪካ ቀንድ ከፍተኛ ኃይል አቅራቢ መሆኗን ያሳይ ሆኗል። ኢትዮጵያ ወደ ኬንያ የምትልከው ኤሌክትሪክ ኃይል በከፍተኛ ሁኔታ የጨመረው እንደ አውሮፓውያን አቆጣጠር በ2022 ኬንያ ፓወርና የኢትዮጵያ ኤሌክትሪክ ኃይል ከደረሱት ስምምነት በኋላ እንደሆነ የኬንያ ሚዲያ በዘገባው አመልክቷል። በስምምነቱ መሰረት ኢትዮጵያ ወደ ኬንያ 200 ሜጋዋት ኤሌክትሪክ ኃይል መላክ የጀመረች ሲሆን ሁለቱ ጎረቤት ሀገራት ይህን መጠን ወደ 400 ሜጋዋት እንደሚያሳድጉት ይጠበቃል። ኢትዮጵያ በኬንያ በኩል ወደ ታንዛኒያ ኤሌክትሪክ ኃይል ኤክስፖርት ለማድረግ ሂደቶችን መጀመሯና የኬንያ ኢነርጂና ፔትሮሊየም ተቆጣጣሪ ባለስልጣን የኬንያ የኃይል መስመር የመሸከም ብቃትን ከገመገመ በኋላ ለኃይል ማስተላለፉ ፍቃድ መስጠቱ ይታወቃል። በመጨረሻም በትራምፕ የተባረሩት የትራምፕ የማባረር ዘመቻ እንደቀጠለ ነው። አሜሪካ የወንበዴ ቡድን አባላት ናቸው ያለቻቸውን ሰዎች እጅና እግራቸውን በሰንሰለት በማሰር ወደ ኤል ሳልቫዶር ልካለች። ፕሬዝዳንት ዶናልድ ትራምፕ በዚህ ጉዳይ ላይ ተባበሯቸውን የኤል ሳልቫዶር ፕሬዝዳንት ናይብ ቡኬን አመስግነው የቀድሞ ፕሬዝዳንት ጆ ባይደንን ወንጀለኞች በሀገራችን ለመስፋፋታቸው ተጠያቂ ነው ሲሉ ወቅሰዋል። ትላንት ምሽቱን 17 የኤም13 አባላት ወደ ኤል ሳልቫዶር የተላኩ ሲሆን ከዚህ ቀደም ከተላኩት 251 ሰዎች ጋር ተጨምሮ ትራምፕ ወደ አስተዳደር ከተመለሱ ወዲህ 268 ሰዎች ወደ ኤል ሳልቫዶር ማባረራቸውን የተመለከተው MS-13 የተሰኘ ዓለም አቀፍ የወሮ በላ ቡድን አባላትም በማዕከላዊ አሜሪካው ሀገር መድረሳቸውን የጠቆሙት የቬኔዙዌላው የወንበዴ ቡድን ትቴንደ አራጓ ዜጎችን አፍኖ በመውሰድ በዘረፋና በግድያ የተሰማራ መሆኑ ተገልጿል። በሌላ በኩል የትራምፕ አስተዳደር በጀመረውና ህጋዊ ሰነድ የላቸውም ያላቸውን ስደተኞች ወደ መጡበት ሀገር የመመለስ ዘመቻ እስካሁን የ8 ኢትዮጵያውያን ጉዳዮች ክትትል ላይ መሆኑን በአሜሪካ የኢትዮጵያ ኤምባሲ መግለጹ አይዘነጋም። በትራምፕ የማባረር ዘመቻ እስካሁን 2 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ከኤምባሲ የተገኘ መረጃ ያመለክታል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን